የሞተ ሰው አይወቀስም። እኔ ግን ለልጇ ድራግ ታጨሳለች፣ ትጠጣለች፣ ሰካራም ናት ስላለቻት ነው እንደዛ ብዬ መለስኩላት። እኛ ደግሞ ማለት ነው እቺ ሴትዮ በምን እንደሞተች ስለማይታወቅ ሰው ወደ እነሱ ብሌም እንዳያረግባቸው በመፈለግ ሊሆን ይችላል። ልክ እንደሌሎች ሰው ልጅቷ ልጅ ናት፣ ማግባት የለባትም። እኔ ነኝ የሚል ሰው አልመጣም። የቀብር ስነ ስርዓቱ አልታየም። ምንም ያየነው ነገር የለም። ሱራ የኪዲ ልጅ ምን ጭካኔ ነው ያለበት? ምን አይነት ድንጋይ ልብ ነው ያለ? ምን አይነት አረመኔ ነው ያለ? በጣም ጨተ ገልብጦ ጨተ ዘግዝቆ ጨተ ጋንዶ አረመኔ ነው ያለ። በታመመ ሰው ስቃይ ውስጥ ባለ ሰው ላይ እንደው እኮ ከሰራ በኋላ እንደው ሰዎቹ ከታከሙ በኋላ እኮ የቀረውን ብርብቶች እኮ ያረጋሉት ገና ፈጽመውትም ሊሆን ይችላል። አይበቃም? በሰው ገላ መንገድ አይበቃም? ጭካኔ አይበቃም? አረመኔት አይበቃም? ምክንያቱም ከዛ ከተማ ቆንጆ እኔ ነበር። ካገባን አብሮ መኖር አለብን። ከመጀመሪያውኑ እንምረጥ፣ ወንድን እንምረጥ። ሼር ኮፕሊንግ ሪፖስት ያደርጋችሁ ሱራ የኪዲ ልጅ ምን ጭካኔ ነው ያለበት? ምን አይነት ድንጋይ ልብ ነው ያለ? ምን አይነት አረመኔ ነው ያለ? በታመመ ሰው ስቃይ ውስጥ ባለ ሰው ላይ እንደው እኮ ከሰራ በኋላ እንደው ሰዎቹ ከታከሙ በኋላ እኮ የቀረውን ብርብቶች እኮ ችግር የለውም። ገና ቪዲዮ ለመስራት ከ50,000 እስከ 100,000 ትነጋገራለህ። እሱ ብቻ አልበቃ ብሎ ከዛ ምን ታደርጋለህ ደግሞ በፐርሰንት ትነጋገራለህ። ሰዎች ቢዱም ባይዱም ደንታ የለም። አንተ ይሄን ስራ የሰራው ለ3 እና ለ4 ዓመት ነው። አይበቃም? በሰው ገላ መንገድ አይበቃም? ጭካኔ አይበቃም? አረመኔት አይበቃም? ከዚህ በኋላ እንደማንኛውም ኢትዮጵያዊ ሰርተህ እንድበላ አንተ ኪዳነ ምሕረት የምታውቀው ነው። እንድዘርፍ የሚያደርጋለ እንዴ? ማን ነው የፈቀደልህ? ከዚህ በፊትም በዲያሪስ የሚያርጉ ጣቢያ ሄደ ቪዲዮ ልሰራ ብለህ ማንን አይተህ ፈርጠን ነህ ታውቀዋለህ። ከዚህ በኋላ ግን እነዛ ኮሚሽን የጠየቃቸው ሰዎች በሙሉ ከነ ድምፅ ሪከርዳቸው ከነ ማንነታቸው ጀምሮ አመጣልሃለሁ። ስንት ብር ሲቀበል እንደነበረ ግማሹን አልቀሱ፣ ግማሹ እንደዚህ ተንጠልጠይ፣ ግማሹ ተሰቃይ እያዘልክ እያሰቃያቸው ድራማ አቁም። ካሁን በኋላ በሱራ የኪዲ ልጅ ገንዘብ ምልኩ ሰዎች እወቁት። በኮሚሽን ገና ሰዎቹ ቪዲዮ ከመቅረጻቸው በፊት የሚከፍሉ ገንዘብ አለ። ከዛ በኋላ ነው እሱ ለእናንተ የሚያሳልፍላችሁ። ከዛ ደግሞ ኮሚሽን አለው። ሰዎቹ ዳኑ አልዳኑ ይሄን ወቁት፣ አድርሱለት። አመሰግናለሁ። የሞተ ሰው አይወቀስም። እኔ ግን ለልጇ ድራግ ታጨሳለች፣ ትጠጣለች፣ ሰካራም ናት ስላለቻት ነው እንደዛ ብዬ መለስኩላት። ኦኬ አምጡት፣ ቪዲዮዎቹ አምጡት፣ ልቀቁት። የኔ ብቻ መጥፎ አትልቀቁት። ሁሉ እናት ጥሩ አይደለም። የኔ እናት አሁን በጣም ከዓለም የተባሉ የዋህ ሚስኪን እናት ናት፣ ለሁሉ እናት ናት። ሌላ እናት ደግሞ እንደዛ ማለት አይደለችም። እኔ አልኳችሁ፣ እኔ በሰዓቱ ትክክል ነበርኩ። ምንም አታመጡ። ታንቃችሁ ትሞታላችሁ። ይኸው ረሳችኋት። ሸቀላችሁ ዩቲዩባችሁ ቁጭ ብላችሁ ሸቀላችሁ ረሳችኋት። ለምን እስከ መጨረሻ ቀጥሉበት፣ ሂዱበት። ቆሻሻ ቦርኮዎች። ከትናንትና ወዲያ ደግሞ አሌክስ አንበሳ የሰጠው ለሄለን የሚስቱ ስም እንዳይነሳ ብሎ አጀንዳ ለማስቀየር ብሎ ነው። እሱ እንዲሰደብበት ፈልጎ ነው። አባችሁ እሱ እንዲሰደብ ብሎ ሚስቱ ለቀቅ እንድታረጓት፣ የሚስቱ እናት ለቀቅ እንዳትሞት፣ የሞተ ሰው ለቀቅ እንድታረጉ ነው። አጀንዳ ወደ እሱ እንድትሰርጉ ፈልጎ ነው። ለሄለን የሰጣት እንጂ እንዲሰጥ ፈልጎ አይደለም። አጀንዳ ለመቀየር ነው። እናንተ ቦርኮዎች ማለት ነው። ቆሻሻ ሁላ ሀጠራው ሁላ መጀመሪያ ይግባችሁ። ቦርኮ ሁላ በቃ አሁን ረስ ተበልታችሁ ነው። የእሷ ረሳችሁ ያሞራ ነው ያለው። በቃ እሱም እንደዚህ ነው የፈለገ። አስቀይስ ጀግና ነው። ለምን ብሎ ታዲያ ሚስቱን ያሰድባል? ፋራ ነው እንዴ? ትግራው ያያችሁ ጭንቅላቱ እንደዚህ ነው። ጎበዝ ነው። ታንቀዋለሁ። አሁን በቃ አንበሳ ነው ያለው። ሟች ያረሳው ወደ አንበሳ አይላችሁ። አያችሁ እናንተ ሰው አይደላችሁ ሁላችሁ። ለዚህ ነው እናንተ ክፎች ናችሁ። እስከ መጨረሻ እንኳን የማትከራከሩ ቆሻሻዎች። መጀመሪያ እናንተ ገዳይ ምናምን ከምትሉ የሞተችው ሆስፒታል መዲና ሂዳብና ሞተች አይደለም የተባለችው አለ ሬሳ ይመርመር ብላችሁ ጩሁ። ሆስፒታሉ ምንድን ነው ያደረጋት? ሬሳ ይመርመር፣ በምንድን ነው የሞተችው ብላችሁ ጩሁ። ለኛ ገዳይ ከምትሉ እናንተ ቆሻሻዎች እንደዛ ብላችሁ ጩሁ። ኦኬ አፋችሁ መጣችሁ እዚህ አትክፈቱልን ቦርኮዎች። አሁንም ሊያ ነው የምትባይ እሷ ከሞተች በኋላ አሌክስ ከነካችሁ እሄድባችኋለሁ። አሁንም እሄድባችኋለሁ። አንቺ አርሙጣ ያለክ ኢትዮጵያ ብሆን እንደ አትወጭም እንጂ ኢትዮጵያ ብሆን 32 ጥርስሽን አራግፍልሽ ነበር። ፊንገር አንቺ ቆሻሻ ማለት ነው። ተይ እኔ ልጅሽን እንድትሰድባት አታርጊኝ። ተይ ታነቁ ገመድ አስገቡ። አሁንም አሌክስ ከነካችሁ አሁንም እሄድባችኋለሁ። ምድረ ጥንቦች አረጉቶች ማለት ነው።
የድሮ የጀመራችሁ ቲክቶክ ሁሉም ዩቲዩበር ይሄንን ይፈልጓል። እንደምታዩት ከሁለት ቀን በፊት አንድ አክስትረኝ የምትል ሴትዮ መታ አንድ ዩቲዩበር ሸውዶን ሰርቶብናል። ገባችሁ? ምክንያቱም ይሄ ገንዘብ ነው። ማንም ዩቲዩበር ይሄንን አጀንዳ ይዞ መምጣት ይፈልጋል። ቀብሩም ስለ ስርዓት ላይ መሄድ ይፈልጋል ምናምን። ግን ለምን ድብቅ እንደሆነ እኔ ግልጽ አልሆነልኝም። ምክንያቱም ቤተሰብ በዚህ ደረጃ እየተወራ ተቆጣጥሮ ቲክቶኩን ፌስቡኩ ራሱ ከሆነ የሷ ጉዳይ ነው ያለው። ስክሮል ስታረጉ የኛ ሪከርድ ነው ያለው። የሷ ጉዳይ የድሮ ቪዲዮዎችን የሚሰድቧት ነው የሚወጣው ምናምን እና እንኳን በዩቲዩበር ደረጃ አይደል በትልልቅ በነሰይፉ ደረጃ ራሱ ሊወራ የሚችል ነገር ነው ይሄ። እንደ ቀላል እንዳታዩት ማለት ነው። አይ ማናት ምናምን ለምትሉ ማለት ነው። ግን እኔ አሁን ግራ የገባኝ ነገር ኦፍ ኮርስ እና ሞራው ምናምን ነገሮችን ደባብቀዋል። አፍ የሚያስይዙትን አስይዘዋል። ነገሩ ዝም እንዲባል ተፈልጓል። ሁለት ነገር ነው ያለው። አንደኛ ነገሩ በደንብ እንዲስፋፋ አልፈለጉም። በቃ ሞታለች። የነሱ የድሮ የበደሉት በደል የደረሱት ግፍ ሪከርዶች እየወጡ ስለሆነ እሱን ነገር ለማቀዝቀዝ የማያወሩትን ሰዎች አፍ እያስያዙ ነው ያሉት። እሱን እያየን ነው። ሁለተኛ ደግሞ ማለት ነው እቺ ሴትዮ በምን እንደሞተች ስለማይታወቅ ሰው ወደ እነሱ ብሌም እንዳያረግባቸውም በመፈለግም ሊሆን ይችላል። እኔ እውነት ለመናገር እነሱ አርገውታል ብሎ መናገርም የምንችልበት ደረጃ አሉ በምልክቶች ማለት ነው። ምክንያቱም አጠፋሻለሁ የሚል አለ የተናገራቸው ምን አገባሽ ስለ ልጅሽ ብዙ ነገር ስላለ ማለት ነው። ስለዚህ ሁለት ነገር ነው። አንደኛ ሚዲያው ብዙ እንዳያወራበት በዛ ጉዳይ የነሱ ኃጢያት የድሮ ኃጢያታቸው ሞር እንዳይጎላ በመፈለግ ይሆናል እንደዛ እያደረጉ ያሉት። ሁለተኛው ደግሞ ፈጽመውትም ሊሆን ይችላል እቺ ሴትዮ። ስለዚህ ይሄን ነገር ማወቅ የምንችለው አንደኛ የምርመራ ውጤት መስማት መቻል አለብን። እኛ ቀን ተኝተን እስክንነሳ የሆነ አዲስ ነገር ይኖራል ብለን ነበር የምንጠብቀው፣ ግን ተመሳሳይ ነገር ነው ቲክቶክ ላይ የሚሸራሸረው፣ ሶሻል ሚዲያው ላይ የሚሸራሸረው። እነዚህ ሰዎች በምን ተፈጸመ እንዴት ሞተች ወርቄም ከሆነ አድቫንቴጅ እየተጠቀመች ነው። አሁን እንትን 54 ስትል ነበረ። አይ ያለችበት አይታወቅም። ኦፍ ኮርስ መላምት ነው። ምክንያቱም እኔ ነኝ የሚል ሰው አልመጣም። የቀብር ስነ ስርዓቱ አልታየም። ምንም ያየነው ነገር የለም። ኦፍ ኮርስ መሞቷ ምንም ከዚህ በኋላ አይ አልሞተችም ብሎ ለመደምደም ይከብዳል። ምክንያቱም ከዋናዎቹም አረጋግጠናል። ከዋናዎቹም አጥቁረው ምን ብለው አዛናቸው ሲገልጹ ከዚህ በላይ ምንም ማወቅ አይቻልም። ግን እውነቷን ነው ወርቅ የሚሏት። ምክንያቱም አድቫንቴጁን ትጠቀማለች። አይ ነው እኔ ነኝ የሚል ሰው ስላልመጣ መሞቷን የሚያረጋግጥልን ሰው ስላልመጣ ቀብሩን ስላላየን አድቫንቴጇን እየተጠቀመች ነው። በዚህ ሁኔታ እንዴት ነው የምንቀጥለው? ይሄ ነገር ቤተሰብ አሜሪካ ይኖሩ ሊሆኑ ይችላሉ፣ ሶሻል ሚዲያ የማይጠቀሙ ሊሆኑ ይችላሉ፣ ግን መሸሽ አይችሉም ከሚዲያው። ምክንያቱም ሚዲያው ይሄንን ነገር ማወቅ ይፈልጋል። እዚህ ውስጥ የተሳተፉ በጣም ብዙ አረመኔ ወንጀለኞች አሉ። ስለዚህ የነሱ ነገር መጋለጥ ስላለበት ደጋግመን ተናግረናል። ቤተሰብ ወደ ፊት ለፊት መጥቶ መናገር መቻል አለበት። ቀብሩን ባያሳዩን ችግር የለውም፣ ሌላ ነገሩን ባያሳዩን ችግር የለውም፣ ግን ወደፊት መጥቶ በዛ ላይ ደግሞ የልጅቷ ነገር ያሳስበናል። ልጅቷ በሆነ ነገር ወጠምጤማ ተደርጎባት ነው እዛ ውስጥ ያለችው። ወዳ አይደለም እናትን የሚያህል ነገር ገፍታ እንትን ያለችው። አንድ ቀን ትጸጸታለች። አይ ኖ አንድ ቀን ትጸጸታለች። እሱኛ አይመለከተንም። የራሷ ህይወት ነው በምትጸጸት። ግን አሁን ያለችበት ሁኔታ የንብረት ጉዳይ አለ እንደሚባለው አሜሪካ ላይ ቤት አላት ይባላል። ኢትዮጵያም ሬስቶራንት ልከፍት ይባላል። ከኛ በላይ ደግሞ ይሄን ወንጀል ሲሰሩ የነበሩ ሰዎች ግሩፕ ሆኖ የፈጠሩ ሰዎች ደግሞ ከኛ በላይ ደግሞ የሷን ሀብት ሊያውቁ ይችላሉ። ስለዚህ ያንን ለመቀራመትስ ቢሆን በዚህ ደረጃ ሳይለንት የሆነው ልጅቷንም ዝም ያስባሏት ምናምን ነገር የሚለው ነገር ይሄንን የሚያረጋግጠን የቤተሰብ አካል። እኛ ዝም ብለን እርስ በራስ ብናወራው ትርጉም ያለው አይመስለኝም። ይሄን ያለ እንደዚህ ብልጅ የሆነ ሜካፕና እንደዚህ ራስን የምታፍርበት ሰዎችን በሪል ላይፍ እንዳታገኝ የሚያሳቀቀ ራስን መቀየር ኮንፊደንስን ነው የሚሰርቅ። እንደዚህ እንደ እንትና ልደት ነው ሲሏት እንኳን በዙም እናርገው ነው የምትለው። አሁን ሰርጀሪ በዙ እስቲ ሁላችንም እዚህ ሚዲያ ላይ ያለን ሁማኔር አውልቀ፣ ጂኒ ሄር አውልቀ፣ ቡቱ ሄር አውልቀ፣ ፊልተር አውልቀ እንገናኝ። እስቲ እንገናኝ። እርግጠኛ ነኝ ከሁላችንም የምታሸንፈው ማሜ ናት። ከሁላችንም የምታሸንፈው ማሜ ናት። ሌላው ጨ ተገልብጦ ቀ ተዘግዝቆ ቀተ ጋንዶ ምናምን ናቸው። እንደዚህ ያሉ ምናምን ናቸው። እኔስ ጥቁር ነው እንጂ የምታገኙብኝ ቆንጆ ነኝ፣ በጣም ቆንጆ ነኝ። የዛሬን አድርገውና 8 ሰርግ ሻማ ያዢ ነበርኩ እኔ። ሻማ ሲይዝ እነ እንቁራሪጥና እነ ሰልጀሪ ሄጅ ጋዚ ተብላ ሲባረሩ ነበር። እስቲ ውሸት ነው ይበል። 8 ሰርግ እኔ ሻማ ያዢ ነበርኩ። ምክንያቱም ከዛ ከተማ ቆንጆ እኔ ነበርኩ። ዛሴ እርግጠኛ ነኝ አለ ፊልተር ሁላችንም ወተን እንሞካከር ቢባል እግዚአብሔርን ነው የምላችሁ። የእውነት ማታሳቀቀው የእውነት ቆንጆ
ማሜ ናት። ከለሯ ብቻ ምናልባት ይጸየም ሊል ይችላል እንጂ እግዚአብሔር የእውነት ቆንጆ ሰው ናት። እስቲ ውጡ ጋይስ። እንደዚህ ቲክቶክ አይ ቶክ ጀስት ላይክ ዚስ አፍሪካ ቶክ ላይክ ዚስ ኦኬ ኖት ሴንሲቲቭ ኦኬ ያ ሸቃሽ ከተት እንኳን አሁን 2 ሪስትራክሽን አለን እኮ ጋይስ። አንድ ብቻ ነው የቀረን ጋይስ። ኧረ ጋይስ ዝም አላችሁ። አሁን 2 ነው ያለኝ። በሶስተኛ ድርቅም አድርጎ ነው የሚያወጣኝ። ትዝ ይላችኋል። አንድ ቀን እንደዚህ ያወራው ነው ጠርቀም አድርጎ ያስወጣኝ። ያ ከዛ በኋላ ሳምንት አሁን 3 ቀን 5 ቀን እንቀጣኛል። ሁለተኛ ዙር አለ ያ ጥቁር ሰው ነጭ ቅማል የቤታ ነጭ ቅማል ሌላ ጥቁር ስላልሆንኩ ነው ጥቁር ቅማል ያልሆንኩት። ያ እውነቷን ነው እኮ ማሜ። አንድ ከያስኩ አለቅማ። ያ በጣም ተመችቶኛል። ሶስተኛ ኒኬ እንደውም ነጭ ቅማል ይዤ ብዬ ነው መጣው። እኔ ሌላ ቲክቶክ አሁን አንድ ቴሌፎን እየመጣ ነው። እሱን ደግሞ በዛ ከፍታለሁ። ያ ካንተ ጋር የሚሄድ ስድብ ሲሆን ደስ ይላል። ስድብ አይደለም ይሄ በነገራችን ላይ ማሜ ደደብናት ገገማናት ማረ ያላችሁ ግን እሷ የተጠቀመችውን ቃል ነው እናንተም የወሰዳችሁት። ዛት ሚንስ አይምሮ ትበልጣችኋለች ማለት ነው። አይምሮዋ ገዝቷችኋል ማለት ነው። የሰንጀሪ ቡድን ተላጥፋችሁ እናንተ ተለጥፋችሁ እንኳን አንድ ቃል የራሳችሁን የሚገልጽላችሁ ቋንቋ እንኳን ማለት ውስጣችሁን የሚገልጽ ቃል እንኳን መፍጠር አትችሉ። ደደብ ናችሁ። ይኸውልህ ደደብ ናችሁ። ያ ምንም ነገር አትችሉ። ያ እና እዚህ ጋር በማሜ ሐሳብ መስማማታችሁን ሳይ በምንድን ነው ያልኩት? ማሜ ትበልጣችኋለች፣ አይምሮዋ ይገዛችኋል ማለት ነው አልኩኝ። እግዚአብሔር ባለፈው ብያችኋለሁ አይደል? ያ እንደሚገዛችሁ ነው የተረዳሁት። ይሄ ሁላ ሰው ተጨፍልቆ የውስጡን የሚገልጽለት አንድ ቃል የላችሁ። ያ የላችሁ። ዛት ሚንስ ማሜ አንድ ሆና ትበልጣችኋለች ማለት ነው። የእሷን አመለካከት ገዝታችሁታል ማለት ነው። እና ያንን የተረዳሁትና ጎበዝ ማሜ ማለት ነው። ያ ይሄት ነው የእንትና እንትን ነው ፕሮፖዛል ነው ሲላችሁ ማውገዝ አለባችሁ። ልጅቷ ልክ እንደ ሌሎች ሰዎች ልጅቷ ልጅ ናት፣ ማግባት የለባትም። ያ እቺ ልጅ ያንግ ናት። አንተም ያ እሱ ራሱ እኮ ልጅ እኮ ምን አሁን እኮ ስለሷ እናወራለን እንጂ እኮ እሱም እኮ ልጅ ነው። ገና ብዙ የሚቀረው ልጅ ነው። ልጅ ነው ስላችሁ በጣም ልጅ አይደለም፣ ግን በጣም ብዙ የሚቀረው ኃላፊነትን አትቀበል። እንደዚህ አይነት ነገር ማለት አለባችሁ። ኃላፊነቱን አትውሰድ። ምክንያቱም እሺ ሰው ያንግ አንተም ያንግ ነው። አሳድጋለሁ ጀግና ነኝ እየተቀቀኝ አንተ መች አድጋ አንተ ራስህ በባህር አይደለም ይበቃ። አንተ እናትን መች በደንብ አድርገህ እናት አሳደገች። አንተ ራስህ እኮ እናት ማሳደግ አቅቷት እኮ አውጥታ እኮ ጎማ እየነፋ እንድትሄድ ያደረገች ምን ስላለህ ነው? አብስ የትኬት እንኳንና ቪዛ መግዛት የማይችሉ ቤተሰብ ይዘህ እኔ ቋሪቲ ጉራ ብቻ እኛ ማለት እንደዚህ ነን። እኛ ማለት እኛ ደሃዎች ነን። እኛ ኢትዮጵያ ደስ እንባል we are ደሃ በጣም ፒውር ነን። ቢሆንም ማን ኑሮ እንደ ሀብታም ብንሆንማ እንደ ሀብታም ሀገሮች ፓስፖርታችን የትም ሀገር ባስረገጠን ነበር። ቶ ምን እዚህ አፈን እንደዚህ ተገኔ ኮንዴ ማለት ለማቅድና አንተ እንደ ዶሮ በቀሰም እየነፋህ ጎማ መተህ ጉራ ሲነፋ ቁጭ ብለን እናዳምጠዋለን። በቃ ይሄ ፊሽካቸውን ሲነፉ ሳክሳቸው እዛ ጋር ነበረ ደሃነ ማለት የነበረብን እኛ። ገባችሁ? ውሸታ ደሃነ ማንም ሰው እንደዚህ አይነት ነገር መደገፍ ሳይሆን ማውገዝ ነበረብን። በቃ እንደምንም ብላ እንዳትሄድ እሷን። እነሱ እኮ ሰው ይፈራሉ፣ ሰው ያዳምጣሉ እኮ። ፓወር ፑሽ ስንል አይደል እንዴ ሰው ላንተን የሚሆነው የሚሄደው። ፑሽ ባናረጋቸው ኖሮ እንደዚህ አይነት ነገር ባልተፈጠረ ነበር። አሁን ተፈጥሮ ያለው ምንድነው? ፑሽ ያረግን ሰዎች ተው ማለት ስንችል 18 ዓመት ሞላ ማለት ተሸካሸክ እንጂ ኃላፊነት ወስደ ውለድ አይደለም። ህይወታችሁ ይበላሻል ማለት ያለብን ማብራት ማንሽ አይበቃሽም ነው አይበቃኝ ይጭ ጋዴምሽ ቡልሽት። አንቺ መሞትና መኖር ለጌተሽ ካላወቅሽ እኛ ደግሞ የመኖር ተስፋችንን አንሰጣችሁ። አባረርና ብቻችንን ታሳድገን የትም እንደማንደርስ ደግሞ እዩት። ለዚህ ነው ካገባን አብሮ መኖር አለብን። ከመጀመሪያው እንምረጥ፣ ወንድን እንምረጥ። አሁንም ነገ ደዚህ ለምትወልዳቸው ወይ ሌሎች ለሚወልዳቸው ልጆች ካላባት ማደግ ይሄ ነው መጨረሻው። ማንንም ይመጣና እንደ ዕቃ አንስቶብን ነው የሚሄደው። እግዚአብሔር ካልጠበቀልን በስተቀር የስንቶቻችን ልጆች እኛ እኮ አዲስ ለዚህ ነገር እኮ አዲስ አይደለም። ብዙ እኮ ሲንግል ማሞች እኮ ልጆቻቸውን ተቀምጠዋል። በዚህም በሌላ ነው
ሲንግል ሆኖ ማሳደግ መጨረሻው ይሄ ነው። የስነ ልቦና ራሱ ተጽዕኖ አለው ሲንግል ነው። ልጆቹ ላይ ያለ አባት በቃ ጎዶሎ ፋሚሊ ሁለት ሆኖ አለማሳደግ ታገኘው ሁሉም ያገኙት ሁሉም የሳቀት ምን ነገሩ ምን ክብር አላቸው። ሁሉም ዱርዬ እናንተ የት አባታቸው አውቀው የምታያቸው በሙሉ እኮ እንዳለ እኮ ድራግ አጫሽ እኮ ድራግና ሀሺሽ አጫሽ ምን ያውቃል ስለቤተሰብ? እነሱ እኮ ሙሉ ሰዓታቸውን የሚያጨሱ ናቸው። ሰው በትርፉ ሰዓት ነው አይደለ ኢንጆይ የሚያደርገው። ሙሉ ሰዓታቸውን የሚያጨሱ ናቸው። ድራግ ለዚያው አይምሮን የሚነሳ ድራግ ማለት ነው። አስቡ በቃ መቆም አለበት። በተለይ እንደ እናትና ልጅ አምጥታችሁ እዚህ ጋር ኢንተርቪው የምታደርጉ ራሱ አቁም። በዚህ የሚመጣ ይቅርባችሁ። ያ ኢቭን አንዱ መጥቶ ስለ እናትና ልጅ ሲያወራ ከቻላችሁ ስቶፕ ማለት። እንደዚህ አይነት ነገሮች ሲከሰቱ ደግሞ ኖ ልጅ ናት ልጅቷ ያንግ ናት አታድርጉ ብላችሁ አስተያየታችሁን የፈለገ ፍቅር ቢሆን የልጅቷ ህይወት ስለኛ ተውት። ስለ እናት ስለ አባት ስለኛ አመለካከት ተውና ሺሶ ያንግ ናት ያ